የዮሐንስ ወንጌል ምዕራፍ 4 አለፍ አለፍ ብዬ አነባዋለሁኝ። ዮሐንስ ወንጌል ምዕራፍ 4 ቁጥር 4 በሰማርያ ሊያልፍ ግድ ሆነበት ይላል። ከዛ ወደ ታች ወረድ ብሎ ደግሞ ከሰማርያ አንዲት ሴት ውሃ ልትቀዳ መጣች፣ ኢየሱስም ውሃ ጠጪኝ አላት። ቁጥር 13 ትንሽ ረዘም ያለ ክፍል አብረን እናነባለን። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃ ልቀዳ ወደዚህ እንዳልመጣ ይህ ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱ መልሳ ባል የለኝም አለችው። ኢየሱስ ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱ ጌታ ሆይ አንተ ነቢይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለማናውቀው እንሰግዳለን፣ ነገር ግን ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ የማናግርሽ እኔ እርሱ ነኝ አላት። በዚያም ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ታናግራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማዋ ሄደች። ለሰዎች ያደረጉትን ሁሉ የነገረኝን ኑና እዩ። እሺ፣ ያው በዚህ ሰሞን ያው የወንጌል ስርጭት ተከታታይ ትምህርት እንደምትካፈሉ ነበርና ለኔም ደግሞ ከናንተ ጋር እንድካፈል የተሰጠኝ ርዕስ ያደረኩትን ሁሉ የነገረኝን ኑና እዩ። እስቲ አብረን እንበለው። ያደረኩትን ሁሉ የነገረኝን ኑና እዩ። እግዚአብሔር የተመሰገነውን። ጌታችን ኢየሱስ ክርስቶስ ከሰማያት ክብሩን ጥሎ የጠፋን የሰው ልጅ ሊፈልግ በዚህ በምድር በነበረው የአገልግሎቱ ዘመን የተለያዩ ሰዎች የተለያየ ባክግራውንድ ያላቸው የተለያየ ስታተስ ያላቸው ሰዎች ወደፊቱ በመጡ ጊዜ ለእያንዳንዳቸው በሚገባቸው መንገድ ኢየሱስ ክርስቶስ በመናገር ለጥያቄ መልስ የሰጠ ነው የኛ ጌታ። የኛ ጌታ ግራን የተጋባ ወደ ማሳረፍ የሚመራ ጌታ ነው። እንደ ሰዎች ሃይማኖት መሪነን እንደሚሉት ግራ ተጋብተው ሰውን ግራ የሚያጋባ አይደለም። የኛ ልዑል ግራ ለተጋባ ሰው መፍትሄ ነው፣ ያሳርፋል። ስለዚህ ጌታ ኢየሱስ ክርስቶስ በግለሰብ ቢሆን ብዙ ሰዎች ባሉበት ቢሆን የሃይማኖት ጥያቄ ቢሆን ስለ ማንነት ጥያቄ ቢሆን ጌታ ኢየሱስ ክርስቶስ በትክክል ለተፈጠርንበትን ዓላማ ጌታ የጋራ ነጥብ በሚሆኑ ሊያግባቡ በሚችሉ ነጥቦች ጌታ ጥበበኛ ጌታ የሰውን ልብ መንካት የሚያጌታ እየተናገረ ማንነቱን በመግለጽ ትውልድን ያሳረፈ ጌታ። ይሄ ትውልድ እኔ የሚናገር ጌታ፣ የሚያድን ጌታ፣ የሚሰራ ጌታ ዛሬም ለጥያቄያችን መልስ ስለሆነ ይሄው በዚህ ቦታ አለን። ክብር ለእግዚአብሔር ይሁን። ስለዚህ የሰማርያይቷ ሴት ከሰጠችው ምስክርነት ዛሬ እኔና እናንተ ምን እንማራለን በሚለው ዙሪያ እንመለከታለን። ይቺ ሰው በሰጠችው ምስክርነት ምን እንማራለን?
ስለ ማንነቷ እንኳን አልተጠቀሰም። አንዲት የሰማርያ ሴት ነው የሚላት የእግዚአብሔር ቃል። ወገኖቼ ጌታ ከዚች ሴትዮ ምን ያስተምረናል? አንደኛ የህይወቷን ጉድለት ማየት ቻለች። እቺ ሰው የህይወቷን ጉድለት እንዳየ ይሄ ሰው የህይወቱን ጉድለት አየ። እናንተ በወንጌል የህይወታችሁን ጉድለት አያሳያችሁ። ስለዚህ ይቺ ሰው የህይወቷን ጉድለት ማየት ቻለች። ማንም የማንንም ሰው ጉድለት ማወቅ አይችልም። ሰው ልብስ ለብሶ ያማረ ቤት ኖሮ ያማረ ኑሮ ሊኖር ይችላል። ነገር ግን በውስጥ በሰው ህይወት ውስጥ አንድ ረሃብ የጎደለ አለ። አንድ ጥያቄ አለ በሰው ህይወት። ያም ሰው በኃጢአት ምክንያት ክብር የጎደለን ስለሆነ ሰው ራሱን ማየት የሚችልበት ምንም ችሎታ የለም። የሚያሳየን ጌታ እኔና እናንተን ታሪካችንን የለወጠ ስሙ የተባረከ ይሁን። ወገኖቼ ይቺ ሰው ራሷን ዝቅ አድርጋ ታይ ነበረ። በቃ ሳምራዊ ካህዶች ጋር ምን ጉዳይ አለን አይተባበሩም እያለች በቃ ማንነቷን እየተናገረች ነው። ኢየሱስ እንደ ሰው ነበር ያየችው። ሰውንም ልትቀዳ የመጣችውንም ውሃ የፈጠረ አምላክ ወልድ ጌታ ኢየሱስ ክርስቶስ እንዲህ አላት። ቁጥር 10 ላይ ኢየሱስም መልሶ የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂው አንቺ ትለምኚው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። በአጠገቧ የቆመውን ጌታ እንደማንም እንደ አይሁዳዊ ሰው ነው ያየችው። ጌታ ፍጹም ሰው ፍጹም አምላክ ሆኖ የሚመላለስ ጌታ የሚገርም ነው። ወገኖቼ ይህች ሰው በትዳሯ ያለፈችበትን እና በወቅቱም ያለችበትን ጉዳዩን በጌታ ፊት ምንም ሊሰወረው ምንም ሊሸፈን የማይችል ጌታ ህይወቷን ገልጦ ነገራት። ያለፈችበትን ህይወት አሁንም ያለችበትን ህይወት ጌታ ነገራት። ጌታ እኔና እናንተን የእግዚአብሔር መንፈስ ሲናገረን እኔና እናንተን ለማዋረድ እኔና እናንተን ለማንኳሰስ ሳይሆን ድካማችንን አሳይቶ እስራታችንን አሳይቶ ጌታ ሊያሳርፈን ማንነታችንን ያሳየናል። መድኃኒት ይሆናል። ካለንበት ሊያወጣን። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ የመዝሙረ ዳዊት ላይ እንሂድ። መዝሙረ ዳዊት 139 ላይ ፈጠን ብለን እናወጣለን። መዝሙረ ዳዊት 139 ላይ የእግዚአብሔር ቃል እንደዚህ ይላል። እንዲህ ይላል መዝሙረ ዳዊት 139 ከቁጥር 1 እስከ 4 አቤቱ መረመርከኝ አወከኝ፣ አንተ መቀመጤን መነሳቴን አወክ፣ ሐሳቤን ሁሉ ከሩቅ አስተዋልክ፣ ፍለጋዬንና ዕረፍቴን አንተ መረመርህ፣ መንገዶቼን ሁሉ ቀድመህ አወክ፣ የአመፃ ቃል በአንተ እንደሌለ ይላል። እግዚአብሔር የተመሰገነ ይሁን። መዝሙረኛው አወከኝ፣ መቀመጤን መነሳቴን ካንተ የተሰወረ አይደለም። ወገኖቼ የኛ ጌታ እንደ ሰው ለሰው ለማወቅ ስለ ሰው ያለበት ሁኔታ ለማወቅ ኢንፎርሜሽን አይጠይቅም። እሱ ፈጣሪ ስለሆነ የኔናንተ በእናታችን ማህፀን ጀምሮ በህይወት እስካለን እስትንፋሳችን በዚህ ምድር እስካለ ድረስ ጌታ ምናስበውን ያውቃል። በምን ሁኔታ እንደምናልፍ ጌታ ያውቃል። ሁሉ ጊዜ ጌታ ስለኔና ስለናንተ ትክክለኛው ማንነታችን አስረግጦ የሚነግር ጌታ ነው። አሜን እንላለን። ስለዚህ ይህች ሰው ያለፈችበትን ነገር ነገራት። ለምን? ፈጣሪዋ ነው። ለምን? ከሱ የተሰወረ አንዳችም ነገር የለምና። ወገኖቼ ጌታ ስለነበረባት እያንዳንዱ ጥያቄ በትዕግስት አነጋገራት። ወገኖቼ እኔና እናንተም ደግሞ ዛሬ ሰዎችን ለማሳመን ለመከራከር አልተጠራንም። ወንጌልን ለመመስከር ተጠርተናል። አሜን እንላለን። ስለዚህ የምንናገረው ጌታ በሰው ልብ ውስጥ ያለውን ድንጋይ ሰርስሮ ገብቶ
መቀየር ይችላል። አሜን በሉ። አዎ ይችላል። ስለዚህ እኔና እናንተ ኢየሱስን እንድናከብረው ብርሃናችንን ቦግ አርገን ይዘን እንድንኖር በኑሯችን በተግባራችን በአንደበታችን እሱን እንድናከብር ከኛ ይጠበቃል። ስንናገር ጌታ የሰው ልብ ይቀይራል። አሜን እንላለን። ስለዚህ ወገኖቼ ጌታ እማናግርሽ እኔ ነኝ እስከሚላት ድረስ ማንነቱን አልነገራትም። ጌታ ዛሬ ሰው በትንሽ ባለስልጣን ከሆነ መጀመሪያ ስልጣን ይደረደራል። እገሌ ምናምን እንደዚህ ከዛ ስሙን ይናገራል። ድርድር አደረገው። ጌታ ግን ሁሉን ነገር አስጨረሰና ማንነቱን ነገራት። እኔና እናንተ በሰው ዘንድ ተሰሚነት እንዲኖረን መጀመር በቃ ያለን ነገር እንዲህ ነው እንደዚህ ነው ምናምን ብለን እንደረደራለን። አዎ ስማችንን ካስታወቅን ብቻ በቂ ነው። በስራ ቦታችሁ ላይ ካላችሁ ታይተላችሁን በደንብ መናገር አለባችሁ። በቦታው ላይ ነው አላችሁት። ስለዚህ ጌታ ኢየሱስ ክርስቶስ በጽሞናችን ሰው አዳመጣት፣ ማንነቱን ነገራት። ወገኖቼ ጥያቄዋን ሁሉ ካስጨረሳት በኋላ ገለጠላት። ኢየሱስ የማናግርሽ እርሱ እኔ ነኝ አላት። ወገኖቼ በኃጢአት የተመሰቃቀለ እረፍት ላጣ ሰው ዛሬም ኢየሱስ እኔ ነኝ ብሎ ያሳርፈዋል። አዎ ሰይጣን ይሄን ብሎ ግራን ያጋባን ሰው፣ በሰንሰለት የታሰረን ሰው፣ በጨለማ ውስጥ ግራ የሚያጋባውን ሰው በጨለማ ላይ ብርሃን ይብራ የሚለኛ ጌታ ወደኛ ሲመጣ ጨለማችን ብርት ይላል። እሺ ብርት ይላል በሉ ወገኖቼ። የማልፍበትን ሁኔታ ማንንም አይገባውም፣ ማንንም አያውቅም። ለምን? አዎ ማንንም አያውቅም፣ ግን የሚያውቅ አንድ ጌታ አለ። አሜን እንላለን። አዎ ዛሬ እኮ በቃ ብዙ ነገር የኔን ነገር የምንለው አለ። የኔን ነገር አዎ እኔም መመለስ አልችልም፣ ሌላውም ሰው መመለስ አይችልም። ነገር ግን ወገኖቼ እግዚአብሔር በአንድም በሌላ በሰው ተጠቅሞ ይናገረናል። የሚሰማ ጆሮና ጌታ አንተ ታውቃለህ ማለት እረፍትን ያመጣል። ወገኖቼ አዎ ሰው መፍትሄ የለውም። ኢየሱስ ክርስቶስ ግን ለነፍስም ለስጋም መልስ አለው። እግዚአብሔር የተመሰገነ ነው። አዎ መልስ አለው። ሴትዮ ብዙ ጥያቄ ነበራት። ስለ ናቹራል ስለሆነ ውሃ ትጠይቅ ነበር፣ ስለ ስግደት ትጠይቅ ነበር። ጌታ እያንዳንዱን ጥርት አድርጎ ነገራት። ወገኖቼ እኔ ራሴን አውቃለሁ። ይሄ በፊታችሁ የቆመ ሰው በአንድ ወቅት በወጣትነቱ እድሜ እልም ባለ 100% እስልምና ባለበት አገር በመድረ በዳ አንድ ቀን ድምጽ ሰማ። ድምጽ በሌለበት ኢየሱስ ድምጽ ይሰጣል። አሜን እንላለን። ማንንም ይናገራል ልትችሉ በማትችሉበት መንገድ አንድ ቀን የኔን ነገር ጉዳይ ነካ። ይሄ ሰው በህይወት አለ፣ እናንተ አላችሁ። ስለዚህ ጌታ አንድ ቀን ያችን ነገር የነጉለታችንን የነካበት መላ በጠፋን ውስብስብ ባለ መንገድ በቃ መላው በጠፋበት ህይወት ስንመላለስ መላ ያለው ጌታ፣ መፍትሄ ያለው ጌታ ብርሃን ብርት ታረገልን። ይሄ ሰው ተፈታ። በቃ ይሄው ዛሬ ምድል ተሰጥቶት ኢየሱስ ክርስቶስ ያድናል። ለጥያቄ ኢየሱስ ክርስቶስ መልስ ነው። እግዚአብሔር የተመሰገነውን ወገኖቼ ይሄ የምንናገረው ወንጌል ይሰራል። ተስፋ ነው። ያድናል። በቃ ማንን አዳነ ብትሉ እኔ ራሴ ምስክር ነኝ። በቃ እናንተ ምስክር ናችሁ።
እግዚአብሔር የተመሰገነ ይሁን። ስለዚህ ይህች ሰው የህይወቷን ጉድለት አየች። ሰው ምን እንደጎደለው ቢያውቅ ኖሮ በጊዜው በገንዘቡ እግዚአብሔር በሰጠው ፕሬሽስ በጣም ክቡርና በጣም ሊሰራበት ባለ ዕድሜ የሰው ዕድሜ እንደዚሁ አይባክንም ነበር። ነገር ግን ጌታ ሲናገር ያሳርፋል። ስለዚህ ይህች ሰው የህይወቷን ጉድለት ማየት ቻለች። እግዚአብሔር የተመሰገነ ይሁን። ዛሬ በቤታችሁ መካከል ቢሆን በዘመድ ቢሆን በሩቅ ቢሆን በቅርብ በተሰማራችሁበት ቦታ በብዙ ምስቅልቅል ህይወት በብዙ ጥያቄ ላላቸው ለእግዚአብሔር በእግዚአብሔር አምሳል ለተፈጠሩ ለሰው ልጆች የዳነ ሰው መልእክተኛ ነው። በቅርብ ጊዜ አንድ ወጣት ልጅ በጣም ተስፋ ቆርጦ ቤቱን ዘግቶ በጨለማ ቤቱን ዘግቶ ቁጭ ባለበት በር ተንኳኳ። ለአገልግሎት ወጣ። እኛ በአዘር ሳይድ ነበር። አናገሩት። በኋላ ሲበር መጣ። እኔ ጋር መጣ። ማክሰኞ ቀን መጣ። በቃ ህይወቱን ሁሉ በቃ ተጫወትን። መቼስ ሰው ያለፈበትን ዲቴል አያስፈልግም፣ ግን ኢየሱስ አዳነው። አሜን እንላለን። በጨለማ ውስጥ ተስፋ በቆረጠበት ያ ሰው ደህንነት ተማረ። በቃ ተጠመቀ። አሁን ክርስቶስን መምሰል እየተማረ ነው። አሜን እንላለን ወገኖቼ። እንደዚህ እግዚአብሔር ከምን ሰው ጋር እንደሚያጋጥማችሁ አታውቁም። እቺ ሰው በጠራራ ፀሐይ በ6 ሰዓት ውሃ አይቀዳም በዴዘርት በበረሃ እንዴት በለው አይቻለሁ በራሱ። ስለዚህ early morning ነው ፀሐይ ሳይወጣ በበረሃ ውሃ የሚቀዳው። በእነሱም እንደዛ ነው። እቺ ሳምራዊቷ ሴት ማንንም ሰው እንዳያት ሌብል የተደረገች ሴት ነች። ነገር ግን ሃሌሉያ ሰው ማይንቅ ሁሉን እኩል የሚያይ ጌታ እግዚአብሔር የተመሰገነ። እቺን ሰው አገኛት፣ አሳረፋት። ወገኖቼ ይሄ ያልኳችሁ ወጣት በቃ ሲናገሩ እንደዚህ ከደስታው ብዛት እንዴ በቃ የኢየሱስ ፍቅር እኮ ፍንቀል ነው የሚያደርገው። ስለዚህ ይሄ በእጃችን የያዝነው ወንጌል ዛሬም መድኃኒት ነው፣ ይሰራል። አሜን እንላለን። ዛሬም የሰውን ታሪክ ይቀይራል። ሁለተኛ የምንመለከተው እቺ ሰው የህይወቷን ጉድለት ማየት ቻለች። በቃ ሁለተኛ ልትመሰክር ፈጥና ወደ ከተማዋ ሄደች። ምክንያቱም ለተፈጥሮ ውሃ ልትቀዳ እንስራዋን ተሸክማ ሄዳለች። ነገር ግን የህይወት ውሃ ምንጭ የሆነውን ራሱን ስታገኝ እንስራዋን ተሸክማ ስለምትዘገይ ስፒድዋን ሊቀንስብኝ ይችላል ብላ እንስራዬን ተሸክሜ በመሄድ አልዘገይም፣ የሚበልጠውን አግኝቻለሁ። አንተ እንስራ ተቀመጥ፣ ተመልሼ አገኘሃለሁ፣ የሚበልጠውን አገኛለሁ ብላ እቺ ሰው ወደ ከተማዋ ሄደች። ኢየሱስን ፈጥኜ ለወገኖቼ መሰክራለሁ ብላ ፈጥና ሄደች። የቀድሞ ማንነቷ አላሳፈራትም። ኢየሱስ በምንም አይነት ሁኔታ ውስጥ እንሆን ኢየሱስ ክርስቶስ ነፃ ያወጣል። ወገኖቼ ተስፋ ላጣ ኢየሱስ ክርስቶስ ተስፋ ነው። አሜን እንላለን። እንደ በጣም ኢንከሬጅ አደርጋችኋለሁ። በቃ ቤተሰብ አልሰማም፣ እናት አልሰማም፣ አባት አልሰማም፣ ዘመድ አልሰማም ተብሎ በቃ ምንም ተስፋ የተቆረጠበት ቢሆን በጌታ ተስፋ አይቆረጥም። አሜን በሉ እስቲ። ስለዚህ ያንን ሰው መቼ ልቡን እንደሚነካ አናውቅም። እቺ ሰው እንደወትሮው እንደምታደርገው ውሃ ልትቀዳ ስትሄድ ራሱ የህይወት ውሃ ምንጩን አገኘችው። እግዚአብሔር የተመሰገነ ይሁን። ስለዚህ በክርስቶስ አዲሷ ሳምራዊት ሴት ለከተማዋ ለብዙዎቹ መዳን ምክንያት ሆነች። ምክንያቱም የተናገረችው
ስለማንነቷ ሳይሆን ከማንነቷ ነፃ ያወጣትን ጌታን ተናገረች። ዛሬም የጌታ መንፈስ ለእያንዳንዳችን የሚናገረን መልእክት አላችሁ። እናንተ ላላችሁበት አካባቢ የወንጌል አምባሳደር ናችሁ። ሰራተኞች በስራ ቦታችሁ የወንጌል አምባሳደር ናችሁ። ተማሪዎች በትምህርት ቤት የወንጌል አምባሳደሮች ናችሁ። የእግዚአብሔር ቃል ወገኖቼ ምን ይላል? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፈዋል፣ እነሆ ሁሉም አዲስ ሆኗል ይላል ሁለተኛ ቆሮንቶስ 5:17 ላይ። ስለዚህ እቺ ስሟ ያልተጠቀሰ ሴት ምንም ወንጌልን ለመመስከር በቃ እችላለሁ አልችልም ወይም ልዘጋጅ አላለችም። በቃ ውስጧ ነዘራት የገባት የበራላት ብርሃን። ወገኖቼ አልዘገየችም። ስለዚህ የምስራቹን ለከተማዋ ልታበስር ሮጠች። ወገኖቼ የተናቁትን እግዚአብሔር ያከብራል። አሜን እንላለን። እዚህ አይደርስም የተባለውን ሰው ጌታ አክብሮ ለመንግስቱ ስራ ያበቃል። ስለዚህ ማንነታችንን አይደለም ማየት ያለብን፣ በውስጣችን ያለውን ልናይ ይገባናል። እግዚአብሔር የተመሰገነ ይሁን። ስለዚህ እቺ ሰው ፈጥና ሄደች፣ መሰከረች። ምንድነው ውጤቱ ስንል እዚሁ ምዕራፍ 4 ላይ ከቁጥር 39 ጀምሮ ስንመለከት ሴቲቱም ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል። ስለመሰከረችው ቃል ከዛሽ ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎችም ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖሩት ለመኑ። በዚያም 2 ቀን ያህል ኖረ። ስለ ቃሉም ከፊተኛው ይልቅ ብዙ ሰዎች አመኑ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ወገኖቼ ኢየሱስ ክርስቶስ አያሳፍርም። አሜን እንላለን። ይህች ሰው ወደ ከተማዋ ስትገባ ኢየሱስ ክርስቶስም አብሯት ገባ። ስለዚህ እምነት በማየት ሆነ ማለት ነው። እቺ ሴትዮ መሰከረች። ጌታ ኢየሱስ ክርስቶስም በመካከላቸው ተገኘ። ክብር ሁሉ ለእግዚአብሔር ይሁን። ወገኖቼ ምስክርነታችንን የምንመሰክረው የንግግር ችሎታ ሳይሆን ወገኖቼ በሰማይና በምድር ስልጣን ያለው ከዓለም ካለው ይልቅ በእኛ ውስጥ ያለው የሚበልጠው ጌታ ስንናገር ወደ ሰዎች ልብ ይደርሳል። አሜን እንላለን። እግዚአብሔር ምን እንደሚሰራ አታውቁም። በአንድ ወቅት አንድ ሰው እኔና አንድ ወንድም አገኘ ነው። ጥሩ ስራ የነበረው እና መኪና አክሲደንት ደርሶበት ብዙ ነገር ውስጥ ችግር ውስጥ አልፎ እዚህ ሀገር ደግሞ አደጋም ቢደርስባቸው አሳክመው ፍርድ ቤት ያቀርቧቸዋል። እና ያ ሰው በፍርድ ቤት ውስጥ ገብቶ ጉዳዩን ጨርሶ ወዴት እንደሚሄድ ግራ በተጋባ ጊዜ እኔና አንድ ወንድም አገኘ ነው። እና ያን ወንድም ስለ ጌታ ነገር ነው። እና ለጥቂት ጊዜ በእኛ አካባቢ ኖረ። ከዛ በኋላ ያ ሰው ወደ ሌላ አገር ሄደ። ከስንት ጊዜ በኋላ ስልኬንም ከየት እንዳገኘ አላቅም ደወለ። ማን እገሌ ነኝ አለ። ከዛ በኋላ እዚህ ቦታ ማን አልኩት እገሌ ነኝ አለ። ከዛ ተገናኘን። ምሳ አብረን ጋበዘኝና የሚገርም ነገር እንደዛ የወደቀን ሰው ጌታን ታሪኩን ቀይሮ ቤት ሰርቶለት የልጆች አባት ሆኖ ቢዝነስ ደግሞ በጣም ጎበዝ ሰው ነበረ። የራሴ ቢዝነስ እዚህ ደረስኩ ብሎ ሁሉ በፎቶ ሲያሳየኝ ቤተሰቡን ሲያሳይ አረ ኢየሱስ ጌታ ነው። አሜን በሉ እስቲ። በቃ ዛሬ እኮ ዝም ብላችሁ የምትናገሩት ሰው ነገ ምን እንደሚያደርሰው ጌታ አናቅም። ስለዚህ ምንም አይነት ሰው ይሁን ክርስቶስ እኔን ባቀረበኝ ፍቅር ሌሎችን መቅረብ እንዲችል አሜን እንላለን። አዎ ኢየሱስ ክርስቶስ ዘር አይለይም፣ ቀለም አይለይም፣ ደረጃ አይለይም። ኢየሱስ ሰውን ሁሉ ይወዳል።
አሜን በሉ እስቲ። አዎ እንደው እግዚአብሔር ይሄን ወንጌል እንዳንሰብክ አቅም ከሚያሳጣን ነገር በዚህ ዘመን ካለ በሽታ እግዚአብሔር ይጠብቀን። አዎ እግዚአብሔር ይጠብቀን። አንድና አንድ ሰውን ሁሉ በክርስቶስ ልናይ የምንመሰክርለትን ሰው ነገ ጌታ ለክብሩ የት እንደሚያደርሰው አናቅም። አንዳንዱን ከዓመታት በኋላ ስታገኙት ጌታ የሰራውን ታሪክ ስታዩ እግዚአብሔር እንደገና ወንጌልን ለመመስከር እግዚአብሔር ቻርጅ ያደርጋችኋል። እስቲ ቻርጅ ያደርጋል በሉ። ኧረ በደንብ በሉ። አዎ ቻርጅ ያደርጋል። ምክንያቱም የምንናገረው ቃል የሚሰራ ቃል ነው። የምንናገረው ቃል ፊክሽን አይደለም። የምንናገረው ቃል ታሪክ ያለፈበት አይደለም። ዛሬም ይሰራል፣ ዛሬም ያድናል፣ ዛሬም በሰው ላይ ያለውን ጨለማ ያበራል። እንዴት? እርሱ ያውቅበታል። አዎ ዛሬ ኧረ እንዴት ትለወጣለች እገሊት፣ ኧረ እንዴት ይለወጣል ብለን የሰውየውን ማንነት ከማጉላት ይልቅ ጌታ አንተ ለዚህ ሰው ድረስ። አዎ ወገኖቼ ስለ ሰው ድካም ብናወራ መንፈስ ቅዱስ አቅም አይሰጠንም። ነገር ግን ስንንበረከክ ምን ማለት እንዳለብን እግዚአብሔር ጥበቡን ይሰጠናል። እግዚአብሔር ሰው ያለበትን to the point ምኑ ጋር መነካት እንዳለበት ጌታ ነካ ያደርገዋል። ይነካል። ጌታ ይነካል በሉ። ኧረ በደንብ በሉ። ጌታ ይነካል። ኧረ ይነካል። አዎ እግዚአብሔር የተመሰገነ ይሁን። ዛሬ እናንተን አንድ ቀን ነው ባላችሁበት በጣም መጣና የሆነ ፖይንት ላይ ነካ አረጋችሁ። ኧረ በስመ አብ። ዛሬ እኮ ወገኖቼ የኔና እናንተ ያለፈውን ነገር የሆነ ነገር ቪዲዮ ክሊፕ ቢመጣ እዚህ ቦታ ማንንም አይቀርም ይሸሽ ነበር አይደል? ነገር ግን ምስራቅ ከምዕራብ እንደምርቅ ኃጢአታችንን ከኛ አራቀ። አሜን እንላለን። አሜን እንላለን። ምንም መታሰቢያ ላይኖረው ጌታ በቃ አራቀው ከኛ በቃ አራቀ። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ ዛሬም ይቺ ሰው የበራላትን ጌታን ሲያናግራት ላገኘችው ለህይወቷ ለጥያቄዋ መልስ እንስራውንም ይዤ አልሄድም የሚበልጠውን ብላ ቀድማ ሄደች። ዛሬ የጌታ መንፈስ እየተናገረን ቆይ የምንልበት አንድ ነገር ልንገራችሁ። እኔም ጊዜያዊ ነኝ፣ መስካሪውም ጊዜያዊ ነው። ልትመሰክሩለትም ያለውን ሰው ጊዜያዊ ነው። ማን እንደሚቀደም አናቅም። አሜን እንላለን። ማን እንደሚቀደም አናቅም። ስለዚህ እግዚአብሔር በሰጠን ቀን እየጸለይን የጌታን ፍቅር ለሰዎች እንድናካፈል እግዚአብሔር ይርዳን። ወገኖቼ ከመልእክቱስ ምን እንማራለን ስንል በቃ ጌታ ለሰው ልጅ ሁሉ ጥያቄ መልስ ነው። በቃ አሜን በሉ። በቃ እንደው ምን ተማርክ የራሴን ስጠይቅ ኢየሱስ ክርስቶስ ለአዳም ዘር ሁሉ የጥያቄ መልስ ነው። በቃ ለአዳም ዘር ሁሉ በህይወቱ ላለው ክፍተት ማንም ያንን ክፍተት ሊተካ የሚችል የለም። እናት አይተካም፣ ዕውቀት አይተካም፣ ዝናም አይተካም፣ ምንም ነገር አይተካም። እሱ ሰሪው ብቻ ይተካዋል። ስለዚህ ስለ ማንነት ጥያቄ ኢየሱስ መልስ ነው። አሜን እንላለን። አዎ ስለ ማንነት ጥያቄ ዛሬ ሰው ስለ ማንነት አይደለ፣ በቃ ስለ ማንነት መልስ ኢየሱስ ክርስቶስ ነው። መንገድና እውነት ህይወት እርሱ ብቻ ነው። መዳኛ ከሰማይ በታች እርሱ ብቻ ነው። ስለዚህ በምንም አይነት ውስጥ ሰው ቢኖር በቃ ለጌታ የሚሳነው አንዳችም ነገር የለም።
እግዚአብሔር የተመሰገነ ይሁን። ስለዚህ ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጣማም። ሰው ዳቦና ውሃ አይደለም ችግሩ፣ ሰው መንፈሳዊ ችግር ነው ችግራችን። ስለዚህ ኢየሱስ እርካታ ነው። አሜን በሉ እስቲ። አዎ በቃ ሰው እኮ ይንከራተታል በብዙ ነገር። ይህን ጉድለት ለመሙላት በብዙ ነገር ይጥራል። ወገኖቼ ትርፉ ልፋት እንጂ ኪሳራ እንጂ ምንም ነገር የለውም። ኢየሱስ ክርስቶስ ብቻውን ያሳርፋል። አሜን። ብቻውን ያሳርፋል። ሰው ለዚህ ነገር ብዙ ነገር ወዲያ ወዲህ ይላል። ብዙ ነገር ይከፍላል። ኢየሱስ ግን ራሱን ከፍሎ ለጥያቄያችን መልስ ሆነልን። አሜን በሉ እስቲ። ራሱን ከፍሎ ስለኔና ስለናንተ ኃጢአት ምትክ ሆኖ ራሱን ሰውቶ ጌታ ምትክ ሆነልን። ስለዚህ የዘር ጉዳይ ቢኖር፣ የፖለቲካ ጉዳይ ቢኖር፣ የሃይማኖት ጉዳይ ቢኖር መልስ ኢየሱስ ክርስቶስ ነው። በቃ በጣም አሁን ወገኖች ያለንበት በዚህ በመጨረሻ ዘመን ላይ ነገሮች በጣም እየፈጠኑ ባለበት ዘመን አንድና አንድ የምስራች ወንጌል ብቻ ነው። ኢየሱስ ብቻ ነው ለትውልድ መፍትሄ። እስቲ ኢየሱስ ብቻ ነው በሉ። አረ ኢየሱስ ብቻ ነው በሉ። አዎ ዛሬም ቀድሞም ለትውልድ ጌታ ተስፋ እንደሆነ ዛሬም ተስፋ ነው። በእኛም ዘመን ተስፋ ነው። ሕይወት ፍጻሜ ይሄ ብቻ አይደለም። ሕይወት በምድር ከጌታ ጋር፣ ሕይወት በሰማይ ከጌታ ጋር። ስለዚህ ወገኖቼ ስለ ልጆቻቸው ጉዳይ ቢሆን ከዚህ መልእክት የምንማረው ለጌታ የሚሳነው ነገር የለም። አሜን በሉ እስቲ። ገና እኮ ደግሞ እዚህ ሀገር አላለ በቃ ስለ አንድ ነገር እንትን በቃ ለመተንተን በቃ ብዙ ነገር እኮ አለ። በቃ ሰው ተንታኝ ነው። በቃ ይሄ ነገር እኮ እንደዚህ ሳይድ ኢፌክት አለው፣ ይሄ እንደዚህ ነገር ነው፣ ለሚጠቅመው ነገር ይጠቅማል። ግን መንፈሳዊ ነገር በተመለከተ በእግዚአብሔር ፊት እግዞ ማለት ነው። እስቲ እግዞ በሉ። አዎ በእግዚአብሔር ፊት። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ ቅድም እንዳልኩት ለምንም አይነት ጥያቄ ቢሆን የሰው ልጅን ያሳርፋል። ዛሬ የመፍትሄ ያለ እያለ ሰው በብዙ መንገድ ይደክማል። ጌታ ያሳርፋል። እግዚአብሔር የተመሰገነ ይሁን። በቅርብ አንድ ወጣት አማርኛ ተናጋሪ ልጅ መጣች። በቃ ጌታ አገኘች፣ ጌታ አሳረፋት። እሷ ደግሞ እናቷን አመጣች፣ አብረው ተጠመቁ። ጌታ ወደ ሰው ቤት ይገባል። አሜን በሉ እስቲ። እንዴ እናንተ ቤት የገባ ሌላው ቤት መግባት ያቅተዋል ወይ? በስመ አብ። እኔ ቤት የገባ ሌላውን ቤት ጌታ ይገባል። ደግ ነው። አሜን። የጊዜ ጉዳይ ነው። እና ወገኖቼ ጌታ የሚሰጠንን ቀን ለክብሩ እንድንጠቀም እግዚአብሔር ጸጋውን ያብዛልን። ትናንትና ባለቤቴ ጋር ስንጫወት ልጄ ፓዝዌይ የሆነ ፕሮግራም ነበራቸው። ወደ ጃክሰን ወደ ፍሎሪዳ ሄደው ነበርና ምን አለኝ አለች ሄደበት እኔ በቃ ብዙ ነገር ተማርኩኝ እና እኔ አሁን በምድር ቆይታዬ በሰው ላይ ጽድቅ አምጥቼ በሰማይ መዝገብ ያለው ነገር ሰርቼ ማለፍ ነው የምፈልገው። ዕውቀት ኖሮኝ አሁን ሜይ ላይ ግራጁዌት ያደርጋል። ዕውቀት ኖሮኝ ሁሉ ቢኖረኝ
ሁሉ እዚህ ምድር ላይ የሚቀር ነው። እኔ የምፈልገው በሰው ላይ የጽድቅ ሕይወት አምጥቼ ማለፍ ነው የምፈልገው አለ። በቃ እግዚአብሔር የተመሰገነ ይሁን። እና በቃ እናንተ እኮ ስለ ልጆቻችሁ ዝም ብላችሁ ጸልዩ፣ እግዚአብሔር ስራውን ይሰራል። እንዴ እግዚአብሔር ስራውን ይሰራል በሉ እስቲ። እንዳውም በቃ ምን አለኝ፣ ሼልፍ ሁሉ ፈልጋለሁ አለ። ለምን ስለው እዚህ ሀገር ልጆች እኮ ብዙ ሼልፍ የላቸውም ምናምን፣ ሁሉ ነገር ኤሌክትሮኒክስ ነው፣ እኛ ነን ወረቀት ምናምን ነገር። ሼልፍ ፈልጋለሁ ምን ነው? አንድ ባግ ሙሉ መጽሐፍ ይዞ ነው የመጣው። ከዚህ በኋላ በቃ በጌታ ላይ ፎከስ አደርጋለሁ። እሰይ የኔ ጌታ፣ አሜን እንላለን። ስለዚህ እግዚአብሔር ልጆቻችንን በዚህ በሚለዋወጥ ዓለም የማይለዋወጥ ጌታ፣ እኔና እናንተን ያቆመ ጌታ ትውልዳችንን ያቆማል። ልጆቻችንን ለቅሬታ እግዚአብሔር ለምልክት ያቆማቸዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ እኔና እናንተም ከመልእክቱ የምንማረው በዚህ በሚለዋወጥ ዓለም እኔ የምለዋወጠውን ለውጦኝ እንዳልለዋወጥ በጸጋው ይዞኝ እዚህ አቆመኝ፣ እናንተን አቆመን፣ ሌላውንም ለውጦ ያቆማል። ገና ክብሩን እናያለን። አሜን። እሺ አራተኛ ምን እናድርግ አልኩኝ። እስቲ ምን እናድርግ በሉ እስቲ። እስቲ ድምጻችሁ አይሰማም። ምን እናድርግ በሉ። ጥሩ ነው እኮ እንደዚህ ሰባኪ አንዳንድ ጊዜ ነገር ሲደጋግም እንድናስታውስ ይረዳናል ማለት ነው። ምን እናድርግ? ከየት እንዳነሳን አንርሳ። ከየት እንዳነሳን አንርሳ። ኢየሱስ የሚረሳ አይደለም። ከየት እንዳነሳን ዛሬ ላይ ደግሞ የት እንዳለን በዚህ በወንጌል እንዳናፍር እንድንኖርበት ዋጋ ያስከፍላል። በዚህ ዘመን እግዚአብሔር ፍቅር ነው፣ እሺ ሁሉ ነገር ትክክል ነው የሚባልበት ዘመን አይደለም። እግዚአብሔር ፍቅር ነው። እግዚአብሔር ደግሞ መለየት ካለበት ሰው የሚለይበትን እውነትን በፍቅር ኮምፕሮማይዝ ሳናደርግ ልንናገር ይገባናል። ሁሉ ነገር ትክክል አይደለም። ስለዚህ ምን እናድርግ? እንጸልይ። ጌታ ምን አላቸው? የነጣውን አዝመራ ተመልከቱ አላቸው። አይናችሁን አንሱ፣ አዝመራው አሁን እንደነጣ እርሻውን ተመልከቱ አለ። ስለዚህ የነጣ የደረሰ ሰብል በጊዜ ካልተሰበሰበ ይረግፋል። ስለዚህ ገበሬዎቹ በቲምወርክ ሆነው ተረባርበው ምርቱ ሳይረግፍ ያስገባሉ ወደ ቤታቸው። ጌታ ስለ ዘር ጉዳይ ሳይሆን ጌታ ስለ ሰዎች ጉዳይ ዛሬ ለኔና ለናንተ በግለሰብ በቤተ ክርስቲያን የተሰጠ አንድ ሚሽን አለ። ለነገ የማንለው በጊዜያችን ቢሆን በጉልበታችን ቢሆን ባለን ነገር በገንዘባችን ቢሆን ለነገ የማንለው የወንጌል ተልእኮ እኔ አለብኝ፣ እናንተ አለባችሁ። ለነገ የማንለው በጣም እርጀንት የሆነ መልእክት፣ ለነገ የማንለው ለዛሬ እኔ ዛሬን ነው እስካሁን መኖሬን ማቀው የዘላለሙንም በእጁ ያዘ ጌታ ቀን ሲጨምርልኝ ለተልእኮ ነው። ስለዚህ ለነገ አንበል። እስቲ ለነገ አንበል በሉ። ለነገ አንበል። ጌታ መራኝ እንበለው። ጌታ አናግረኝ፣ መልእክተኛ አድርገኝ፣ ምራኝ፣ ተጠቀምብኝ። ብዙ ነገር ለማውራት ጊዜ የለንም። በጣም እርጀንት ጊዜ ነው ያለነው። በጣም ኢንድ ታይም ላይ ነው ያለነው ብታስተውሉ ወገኖቼ። ስለዚህ እንጸልይ፣ የጌታ ርህራሄና ልብ እንዲኖረን እንጸልይ። ትላንት ኬት እንዳነሳኝ
ዛሬ የቱ ጋር እንዳለው ጌታ ምልክት አድርገኝ እንበል። እግዚአብሔር ምልክት ያድርጋችሁ። እግዚአብሔር ምልክት ያድርጋችሁ። እግዚአብሔር ምልክት ያድርጋችሁ። አሜን እንላለን። አዎ እግዚአብሔር ምልክት ሲያደርግ እግዚአብሔር ጸጋን ይሰጣል፣ ሞገስን ይሰጣል፣ ራሱ ማናገርን ችሎታ ይሰጣል። የመናገርን ችሎታ መንፈስ ቅዱስ ይሰጣል። ስለዚህ በቃ ስንጸልይ ርህራሄ በውስጣችን ይፈጠራል። ስንጸልይ ጌታ ወደ ቤቱ ያመጣቸውን እንኳን ለማሳደግ በጣም በቃ ትዕግስት ይጠይቃል። እስቲ ትዕግስት ይጠይቃል በሉ። አዎ ትዕግስት ይጠይቃል። ጌታ ያዳነውን ሰው በእኔና በእናንተ እጅ ሲሰጥ the best ልናደርገው የሚገባውን ነገር ሁሉ ልናደርግ ይገባናል። ወገኖች እንጸልይ። ሌላው ደግሞ በራሳችን አንዳችም ኃይል ልናደርግ ስለማንችል የጌታ መንፈስ ኃይል እንዲሰጠን እግዚአብሔር የተመሰገነ ይሁን። ኃይል እንዲሰጠን ደፍረን መናገር እንድንችል ቀን ሳለ ልንናገር በሚገባ ሰዓት ወገኖቼ አንደበትም ጊዜ ስለተሰጠው ነው የማያወራው። ዝም ካለ በምን ታናግሩታላችሁ? የተሰጠው እግዚአብሔር ለመስማት ለመናገር በተሰጠን ጊዜ ለክብሩ እናውለው። አሜን እንላለን። ስለዚህ ከየት እንዳነሳን አንርሳ። እንጸልይ። የነጣውን አዝመራ እንይ። በዙሪያችን ያሉት ሰዎችን በሚያልፉበት ሁኔታ ሁሉ ወንጌልን ይዘን ለመድረስ እግዚአብሔር ጸጋና ኃይሉን ለሁላችን ያብዛልን። አሜን እንላለን። ወገኖቼ ጌታ በስራ ላይ ነው ያለው። ጌታ በስራ ላይ ነው ያለው። ጌታ በስራ ላይ ነው ያለው። በቃ ምስቀልቀል ላለ ህይወት ኢየሱስ ክርስቶስ መልስ ነው። አሜን እንላለን ወይ? አሜን እንላለን። ስለዚህ ጌታ በቀረበ መቅረብ ሌላውን እንዲቀርብ በቃ ለሌላው በቃ በጣም በርህራሄ ኢየሱስ ጌታ ነው። አሜን። ስንራራ የእግዚአብሔር እጅ በእኛ እጅ ላይ ትመጣለች። አሜን እንላለን። የአጋንንትን ሥራ ለማፍረስ የተጨነቁትን ከጭንቀት ለማስመለጥ ጌታ በእኔና በእናንተ ኃይሉን በመጠቀም ሰዎችን ያተርፋል። ስለዚህ በቃ ባለንበት ህብረት ወንጌልን ለመስራት በቃ ምክንያት በቃ አናብዛ። ምክንያት አናብዛ በሉ። እንደ ቤተሰብ አለ የምንነጋገረው። በቃ ምክንያት አናብዛ። በቃ ከሌላው ነገር በቃ የእግዚአብሔርን ነገር እግዚአብሔር ቸር ስለሆነ ምንም አያደርገኝም ስለምንል በቃ እንትን እንላለን። ከሱ ላይ ነው እንትን የምንወስደው። እግዚአብሔር ይሄን ያንሳልን። አሜን እንላለን። ስለዚህ ሐዋርያቶቹ ጌታ ከመሄዱ በፊት እናንተ ምስክሮቼ ትሆናላችሁ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምስክሮቼ ትሆናላችሁ እና ያደረጉት ነገር በቃ ሞተ ብለው ደንግጠው ሳሉ በሶስተኛው ቀን ተነሳ። እሰይ ብለው በጌታ ሲገረሙ ሲደነቁ ጌታ 40 ቀን በማስረጃ እያሳያቸው ከዛም በኋላ ደግሞ እንደ ወትሮው እንደው ተሰብስበው ባሉበት እያዩት ሄደ። እና ያደረጉት ነገር ምንድነው? በአንድ ልብ ሆነው ጸለዩ እና የዛን ጊዜ ሲጠብቁት መንፈስ ቅዱስ በመካከላቸው እስከሚወርድ ድረስ እስከ ምዕራፍ 2 ላይ እንዴት ብለው ነበር የጸለዩት? ወረድብን። አሜን እንላለን። አዎ ተናግሯል። ጌታ ከተናገረ ይልክልናል አሉ። በቃ ወረደባቸው። ከዛ በኋላ ኖሩታ። ከዛ በኋላ ሞቱና ትንሣኤውን ተናገሩታ። ከዛ በኋላ ሂድ ወዳላቸው ስፍራው ብዙ ዋጋ በመክፈል ሮጡ። እግዚአብሔር በዘመናችሁ ያሩጣችሁ። አሜን እንላለን። እግዚአብሔር በስራ ቦታ አይናችሁን ይክፈትላችሁ። አሜን እንላለን። ተማሪዎች በትምህርት ቤት ቦታ ሌላ ነገር አቴንሽናችሁን አያዘው። ነገር ግን በሺዎቹ መካከል ምላስና አንደበትን ጉልበትን የሚያንበረክክ ጌታ
ሞገስን ለልጆቻችን ይስጥ ለኛ እግዚአብሔር ሞገስን ይስጠን በቃ በዚህ ቦታ መገናኘታችን ማምለካችን ለአንድና ለአንድ ነገር ነው ይሄን እውነት ይዘን እንድንሮጥ አሜን እንላለን የእግዚአብሔር መንፈስ ይንካችሁ ወገኖቼ ዛሬም እናገራለሁ የኔን ነገር ማንንም ሊገባው አይችልም የምንል ሰዎች ካለን ባላችሁበት ስፍራ እኔ እችላለሁ ብሎ ጌታ በሚናገርበት መንገድ ተናግሮ ጌታ ከእስራት ውስጥ